ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁልኝ። በዛሬው ቪዲዮ የቻፕተር 6 የመጨረሻውን ፖይንት ሶማሊያ አግሬሽን የሚለውን ቶፒክ አጠር አድርገን ለማየት እንሞክራለን። እንግዲህ ሶማሊያ አግሬሽን ስንል በ20ኛው ክፍለ ዘመን ሁለተኛው አጋማሽ ላይ ወይ ደግሞ ሰከንድ ሃፍ ኦፍ 20 ሴንቸሪ ላይ ከ1960ዎቹ በኋላ ከተደረጉ ጦርነቶች ውስጥ አንዱ የኢትዮጵያና የሶማሊያ ጦርነት ወይ ደግሞ የሶማሊያ ወረራ አንዱ ነውና እሱን በዛሬው ቪዲዮአችን የምናይ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህንን ቪዲዮ የምትመለከቱ ውድ ቤተሰቦች ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። What were the basic and immediate causes of Somalia aggression ይላል ስታርት አፕሊኬሽን ላይ። እንግዲህ ይሄ ለጦርነቱ መሰረታዊ የሆነው ምክንያት ፈንዳሜንታል ኮዝ ወይ ደግሞ ኢሚዲየት ኮዙ ምንድነው? ጦርነቱ ወዲያው እንዲጀመር ሁለቱ ሀገሮች ወይ ደግሞ ሶማሊያ ኢትዮጵያን እንድትወር ያደረጋት ምክንያቱ ወይም ኮዝ ምንድነው የሚል ነው ስታርት አፕሊኬሽን ላይ ያለው ማለት ነው። ለጦርነቱ መጀመር ሁለት ምክንያቶች አሉ። ፈንዳሜንታል ኮዝስ ወይም መሰረታዊ ምክንያቶች አሉ። እነዚህ መሰረታዊ ምክንያቶችን ካየን በኋላ ደግሞ ኢሚዲየት ኮዝ እንግዲህ ይሄ የሶማሊያና የኢትዮጵያ ጦርነት ወዲያው እንዲጀመር በፍጥነት ወደ ጦርነት ውስጥ እንዲገቡ ያደረጋቸው ደግሞ ኢሚዲየት ኮዝ የሚባል አለ። እነዚህን እናያለን። then course of the war, consequences of the war የሚለውንም በዚህ ቪዲዮ እናያለን። ፈንዳሜንታል ኮዝስ ወይ ደግሞ የጦርነቱ ወይ ደግሞ የሶማሊያ ወረራ መሰረታዊ ምክንያት ምንድነው? ሶማሊያ ለምንድነው ኢትዮጵያን ለመውረር የተነሳሳችው ወይ ደግሞ ኢትዮጵያን የመውረር እቅድ እንዲኖራት ያደረገው ምን አይነት ምክንያት ነበር የሚለው ነው። The first cause was Somalia extreme nationalist leaders ambition to build greater Somalia ይላል። እንግዲህ በተለይ ከሶማሊያ ነጻነቷን ካገኘች ከ1960 በኋላ የመጡት የሶማሊያ ብሔርተኛ የሆኑ ደግሞ እነዚህ ጽንፈኞች የሶማሊያ መሪዎች ታላቋን ሶማሊያ እንገነባለን የሚል አምቢሽን ወይ ደግሞ ምኞት ነበራቸው። ሶማሊያ እንግዲህ በቅኝ ግዛት ዘመን በጣሊያን የተወሰነው ፓርት የብሪቲሽ ሶማሊላንድ የሚባለው ያው ሶማሊላንድ የምንላት እነዚህ ሁሉ እንግዲህ በእነዚህ ሁለት ሀገራት በተለይ ቅኝ ተገዝታ ነበርና ነጻነቷን አግኝታ እንደ ሀገር የቆመችው 1960 ላይ ነው። ያን ነጻነቷን ካገኘች በኋላ የመጡት ወይም ከዛ በኋላ የመጡት የሶማሊ ሊደሮች ወይ ደግሞ መሪዎች ኤክስትሪም ናሽናሊስት ነበሩ ወይ ደግሞ ጽንፈኛ ብሔርተኞች ናቸው። እነዚህ ብሔርተኞች ታላቋን ሶማሊያ እንገነባለን እንፈጥራለን የሚል ከፍተኛ የሆነ ምኞት ነበራቸው ነው። and adopted a flag with a 5-pointed star symbolizing the 5 territories which greater Somalia wanted to possess ይላል። ስለዚህ እነዚህ ሊደሮች እንደዚህ አይነት አምቢሽን ነበራቸው። ያን አምቢሽናቸው ለማሳካት ደግሞ አንዱ ካደረጉት ነገሮች ውስጥ አንዱ ባንዲራቸው ላይ የሚጠቀሙት ሰንደቅ ዓላማ ላይ ባለ 5 ቀስት ወይ ደግሞ ጫፍ ያለው ሰንደቅ ዓላማቸው ላይ 5 ጫፍ ወይም ደግሞ ቀስት ያለው ኮከብ ሲምቦላይዝ አድርገው ነበር ወይ ደግሞ እንዲቀመጥ አድርገው ነበር ሰንደቅ ዓላማቸው ላይ። ይሄ 5 ጫፍ ወይ ደግሞ ቀስት ያለው ኮከብ ምንድነው የሚወክለው? the 5-pointed star symbolizing the 5 territories which greater Somalia wanted to possess ነው። እንግዲህ የሶማሊያ ሊደሮች ምኞት ሶማሊኛ ተናጋሪ የነበሩ ወይም ደግሞ የሆኑ ህዝቦችን ወደ አንድ አምጥቶ ታላቋን ሶማሊያ መፍጠር ነው። እነማን ናቸው እነዛ አምስቱ ግዛቶች? ለምሳሌ ኢታሊያን ሶማሊላንድ የምንላት በጣሊያን ቅኝ ትገዛ የነበረችው ሶማሌ የምንለው አሁን ማለት ነው። ብሪቲሽ ሶማሊላንድ አሁን ላይ ሶማሊላንድ የምትባለው አካባቢ፣ ፍሬንች ሶማሊላንድ በፈረንሳይ በተለይ ከጅቡቲ ጋር በሚዋሰኑበት አካባቢ ያሉት ሶማሊኛ ተናጋሪ ህዝቦች፣ ኦጋዴን ኢትዮጵያ ውስጥ ያለው የኢትዮጵያ ሶማሊ፣ እንዲሁም ዘ ኖርዘርን ፍሮንቲር ዲስትሪክት ኤንኤፍዲ ኢን ኬንያ ሰሜናዊ ኬንያ ላይ የነበሩ ወይም ደግሞ ያሉ የሶማሊኛ ተናጋሪ ህዝቦች አሉ። እነዚህ አምስቱን አካባቢዎች አንድ ላይ በማድረግ ታላቋን ሶማሊያ የመፍጠር ከፍተኛ የሆነ አምቢሽን ነበራቸው። በተለይ ከ1960ዎቹ በኋላ የመጡ የሶማሊያ ሊደሮች ማለት ነው። ስለዚህ ይሄንን ለማሳካት እንግዲህ 5 ቀስት ያለው ባለ ኮከብ ወይ ደግሞ 5 ቀስት ያለው ኮከብ ባንዲራቸው ላይ ሲምቦላይዝ አድርገዋል። 5 ቀስት መኖሩ እነዚህን አምስቱን ሶማሊያ ልትይዛቸው ወይ ደግሞ ታላቋን ሶማሊያ ሲፈጥሩ ሶማሊያ ልታካትታቸው ልትይዛቸው ከምትፈልጋቸው ግዛቶች ውስጥ እነዚህ አምስቶቹን ሲምቦላይዝ ያደርጋል ወይ ደግሞ ይወክላል ብለው አስበው ነው ኮከቡን ያስቀመጡት ባንዲራቸው ላይ ማለት ነው። ስለዚህ 5 ቀስት አለው ባንዲራው ላይ ያለው ኮከብ፣ 5ቱ ቀስት የሚወክሉት ደግሞ እነዚህ አምስቱ የሶማሊያ ግዛቶች ብለው ያሰቧቸውን ታላቋን ሶማሊያ ሲፈጥሩ እነዚህ አምስቱ ግዛቶች እንዲካተቱ በማሰብም ጭምር ነው። አምስቱ ቴሪቶሪስ የምንላቸው እንግዲህ ኢታሊያን ሶማሊላንድ ቅድም እንዳልኩት፣ ብሪቲሽ ሶማሊላንድ፣ ፍሬንች ሶማሊላንድ፣ ኦጋዴን የኢትዮጵያ ሶማሊ እንዲሁም ኖርዘርን ፍሮንቲር ዲስትሪክት ኢን ኬንያ
ኬንያ ሰሜናዊ ኬንያ ላይ ያለው የሶማሊኛ ተናጋሪ ህዝቦች። እንግዲህ የሶማሌ ሊደሮች ሀሳባቸው ምንድነው? እነዚህን ሁሉ አካባቢዎች አንድ ላይ አድርጎ ታላቋን ሶማሊያን የመፍጠር ከፍተኛ የሆነ አምቢሽን ወይ ደግሞ ምኞት ነበራቸው። ስለዚህ አንዱ ፈንዳሜንታል ኮዝ እሱ ነው። the second cause was the rejections of all treaties by Somalia. It rejected treaties signed before Somalia emerged as an independent state ነው። ሁለተኛው የነበረው ምክንያት ምንድነው? ሶማሊያ በተለይ ደግሞ በቅኝ ግዛት ዘመን የተፈራረሙ ውሎችን ወይም ስምምነቶችን የድንበር ስምምነቶችን ጭምር ሪጀክት አደረጉ ሶማሊያዎች። መቼ? ከነፃ ከሆኑ ከ1960 በኋላ። ከ1960 በፊት በነ ብሪቲሽ፣ በነ ሶማሊያ፣ በነ ፍሬንች የተወሰነ ፓርቱ ሲገዛ ወይም ቅኝ ግዛት ስር እያለ የተፈራረሙት የድንበር ስምምነቶች ወይም ውሎች ውድቅ ተደረጉ በሶማሊያ ሊደሮች ከ1960 በኋላ ነፃ ስቴት ከሆነች በኋላ ሶማሊያ ነው። ስለዚህ ያን የተስማሙትን በፊት በቅኝ ግዛት ዘመን ሲገዟቸው የነበሩ አካባቢዎች አገሮች የተፈራረሙት የድንበር ስምምነትን ጭምር ውድቅ አደረጉ ሶማሊያ ሊደሮች ነው። ስለዚህ ይሄኛውም በአካባቢው ካሉት ከእንደነ ኢትዮጵያና ከሌሎች አካባቢዎች ካሉ መንግስታት ጋር ከፍተኛ የሆነ ግጭት ውስጥ እንዲገቡ አድርጓቸው ነበረ ነው። ይሄ ፈንዳሜንታል ኮዝ ነው። አንዱ የታላቋን ሶማሊያ የመፍጠር ከፍተኛውን አምቢሽን ነበራቸው የሶማሊያ ሊደሮች። ሁለተኛው ከዛ በፊት የተፈረሙ ስምምነቶችን ውድቅ ማድረጋቸው ለጦርነቱ መሰረታዊ ምክንያት ነው፣ ወይም ለሶማሌ ኢትዮጵያን ለመውረሯ መሰረታዊ ምክንያት ነው። ሁለተኛ ኢሚዲየት ኮዝ ነው። በቀጥታ ወደ ግጭት እንዲገቡ ያደረጋቸው ምንድን ነበር ነው? the election of Siad Barre and his effort to control Ogaden as far as Dreddawa. This was the immediate cause for the Somali aggression. ስለዚህ የሲያድ ባሬ ወይ ደግሞ ዚያድ ባሬ የሚባለው የሶማሊያ ሊደር ወደ ስልጣን መምጣት ብቻ ሳይሆን ከፍተኛ የሆነ ይሄ ኦጋዴንን ለመያዝ ከፍተኛ የሆነ ጥረት ያደርግ ነበረ። እስከ ድሬዳዋ አካባቢ ያለው ግዛት የሶማሊያ ነው፣ ሶማሊኛ ተናጋሪ ህዝቦች ናቸው፣ ስለዚህ የኛ የቀድሞ ግዛት ነው ብሎ ያስብ ነበር። ታላቋን ሶማሊያን ሲፈጥር አንዱ የግዛታቸው አካል እንዲሆን ኦጋዴንን ይፈልጉ ነበር እና ዚያድ ባሬ ወይም ሲያድ ባሬ እሱን ያደረገው። ስለዚህ ያንን ለመቆጣጠር ወደ ኦጋዴንን ወደ እነሱ ግዛት እስከ ድሬዳዋ አካባቢ ያለውን የኢትዮጵያ ሶማሌ የሚባለውን አሁን እሱን የታላቋ ሶማሊያ አካል ለማድረግ ከፍተኛ ኢፈርት ወይ ደግሞ ጥረት አድርጎ ነበር የሚያደርግ ነበር ሲያድ ባሬ የሚባለው የሶማሌ ሊደር በተለይ ወደ ስልጣን ከመጣ በኋላ ማለት ነው። ሶ the courses of the war ነው የጦርነቱ ሂደት ወይ ደግሞ የኢትዮ ሶማሌ ዋር ወይ ደግሞ በሶማሊያና በኢትዮጵያ መካከል የተደረገው ጦርነት ሂደቱ ምን ይመስል ነበር? So the Somali leaders began a series of clash along the 1600 kilometer Ethio-Somali border as early as 1964 ነው። ስለዚህ በሶማሌ እና በኢትዮጵያ ወይም በሶማሊና በኢትዮጵያ መካከል በሶማሊ ሊደሮች እንዲሁም በኢትዮጵያውያን መካከል የነበረው ግጭት የተጀመረው ከ1964 አካባቢ ጀምሮ ነው። 1964 ማለት እንግዲህ ሶማሊያ ነፃ በ1960 ከወጣች በኋላ ከጥቂት ዓመታት በኋላ እንግዲህ ታላቋን ሶማሊያ ለመፍጠር ከነበራቸው እቅድ አንጻር ያንን ለማሳካት በአካባቢው ያሉ ግዛቶችን ወይም ደግሞ ይገባናል የሚሉት ኦጋዴን እና ሌሎች አካባቢዎችን ለመያዝ ከጎረቤት ሀገራቶች ጋር ግጭት ውስጥ ገብተው ነበረ። ከኢትዮጵያ ጋር ከ1964 ጀምሮ ከፍተኛ የሆነ ግጭት ውስጥ ነበሩ። በተለይ 1600 ኪሎ ሜትር አካባቢ የኢትዮጵያን ድንበር አቋርጠው ገብተው ከኢትዮጵያውያን ጋር ከፍተኛ የሆነ ጦርነት ወይም ግጭት ውስጥ ገብተው ነበር። the purpose were to internationalize the boundary issue ምንድን ነበር? 1600 ኪሎ ሜትር ሶማሊያዎች ወደ ኢትዮጵያ አቋርጠው ወይም ድንበር ውስጥ ገብተው ቦታዎችን እንዲቆጣጠሩ ያደረጋቸው ፐርፐዙ፣ እቅዳቸው፣ አላማቸው ምንድን ነበር? ይሄንን ጉዳይ ዓለም አቀፋዊ ጉዳይ ይሄ የድንበራቸውን ጉዳይ ዓለም አቀፋዊ ወይ ደግሞ ኢንተርናሽናላይዝድ ኢሹ እንዲሆን ማድረግ ነበረ። ማለት ከዛ በፊት የተፈረሙ የድንበር ስምምነቶችን በሙሉ ውድቅ አድርገዋል። ያንን ውድቅ ካደረጉ በኋላ ወደ ኢትዮጵያ 1600 ኪሎ ሜትር አካባቢ ወደ ውስጥ ዘልቀው ገብተው ቦታዎችን ተቆጣጥረው ወይ ደግሞ ለመያዝ ጥረት አድርገው ነበረ። ይሄ ጥረታቸው እንግዲህ የነበረውን የድንበር ኢሹ ወይ ደግሞ የባውንደሪ ኢሹ ኢንተርናሽናላይዝድ ማድረግ ዓለም አቀፋዊ ማድረግ ነበረ። ሌላው gain sympathy for the cause of greater Somalia እና ይሄኛው ደግሞ በሌሎች ሀገራት በተለይ ዓለም አቀፋዊ በሆኑ ሀገሮች በተለለቅ ሀገሮች ተቀባይነትን ለማግኘት ይሄ የድንበሩ ወይም ደግሞ የባውንደሪ ኢሹ ተቀባይነት እንዲያገኝ ለማድረግ and redirect the interclan conflicts toward the issue of national unity። ሌላው ያድርጉት የነበረው ከዚህ ከጦርነቱ ውጪ በኢትዮጵያ ውስጥ የተለያዩ ተቃዋሚ ኃይሎችን እንዲፈጠሩ በማድረግ
መንግስት ላይ በህዝብ ላይ እንዲነሱና ተገንጣይ ቡድኖችንም ጭምር ሶማሊያዎች ይደግፉ ወይም ሰፖርት ያደርጉ ነበረ ነው። እነዛ ተገንጣይ ቡድኖች ከኢትዮጵያ እንዲገነጠሉ ራሳቸውን በራሳቸው ማስተዳደር እንደሚችሉም ጭምር የተለያዩ ድጋፎችን ያደርጉ ነበር ሶማሊያውያን ማለት ነው። ስለዚህ ይሄ ናሽናል ዩኒቲን ጭምር እንግዲህ ሪዳይሬክት የሚያደርግ የሀገራዊ አንድነትን ጭምር እንግዲህ የነዛ የሚንቀሳቀሱት ኃይሎች ከሀገራዊ አንድነት ከናሽናል ዩኒቲ በተቃራኒ ጭምር እንዲቆሙ ያደርጉ ነበር። የተለያዩ ተገንጣይ ቡድኖች ወይም ደግሞ የተለያየ ሙቭመንት እንቅስቃሴ የሚያደርጉ ግሩፖችን ሰፖርት ያደርጉ ነበር ሶማሊያዎች ነው። በት the conflict was ended when Somalia and Ethiopia issued a declaration in Khartoum ይላል። ይህ 1964 የተጀመረው ጦርነት እንግዲህ ወዲያው ከ3 ወር አካባቢ የኢትዮጵያና ሶማሊያ ሱዳን ካርቱም ውስጥ እንግዲህ ሲስፋየር ወይ ደግሞ የተኩስ አቁም ስምምነት ከተስማሙ በኋላ ጦርነቱ ቆመዋል። after this Somalia leaders appealed to UN Security Council, Organization of African Union and Muslim Arab Forum። ይሄ የተኩስ አቁም ስምምነቱ ከተፈራረሙ በኋላና የጦርነቱ ከቆመ በኋላ የሶማሌ ሊደሮች ወይም መሪዎች ግን ወደ ተለያዩ ተቋማቶች እንግዲህ አቤቱታ አቅርበው ወይ ደግሞ ክስ አቅርበው ነበር። አንዱ ያቀረቡት ዓለም አቀፍ ተቋም እንግዲህ ዩናይትድ ኔሽን ሴኩሪቲ ካውንስል የምንለው የተባበሩት መንግስታት የጸጥታው ምክር ቤት ወደሚባለው ተቋም አፒል አድርገዋል ወይ ደግሞ ክስ አቅርበዋል፣ አቤቱታ አቅርበዋል። ድንበራችን የኛ ግዛት የነበረው ኦጋዴን ተይዟል በሚል እንግዲህ ክስ አቅርበው ነበር። ኦርጋናይዜሽን ኦፍ አፍሪካን ዩኒየን እንግዲህ በወቅቱ የነበረው የአህጉሩ ትልቁ ድርጅት በኋላ አፍሪካን ዩኒየን የሆነው ማለት ነው። ኤንድ ሙስሊም አረብ ፎረም የሚባሉት እነዚህ ተቋማቶች እንግዲህ አፒል አድርገው ነበር ሶማሊያ ሊደሮች ወይ ደግሞ ክስ አቅርበው ነበር። በት ዘይ ጎት ነቲንግ ግን ያገኙት አንድም ነገር አልነበረም። ወይ ደግሞ ይሄን ሁላ ክስ አቅርበው ለእነዚህ ተቋማቶች ምንም አይነት ውጤት ማግኘት አልቻሉም ነበር። ፋይናሊ ዘ ካሚንግ ኦፍ ሲያድ ባሬ ኦር ዚያድ ባሬ ስሩ coup d'état aggravated the situation። እንግዲህ የዚያድ ባሬ በዚህ እውነት ውስጥ እንግዲህ የዚያድ ባሬ መምጣት 1969 አካባቢ ነው እንግዲህ የሶማሊያ ሊደር የሆነው ዚያድ ባሬ ወይ ደግሞ ሲያድ ባሬ የሚባለው ሊደር የሱ መምጣት ደግሞ ጭራሽ የነበረውን ሁኔታ አባባሰው። ሁኔታውን እንግዲህ ወደ ተባባሰ ወደ ሌላ ግጭት ውስጥ እንዲገቡ አደረገው። የባሰ እንግዲህ ከፍተኛ የሆነ ግጭት ውስጥ እንዲገቡ የሱም ከፍተኛ ደጋፊ ስለነበር ይሄ ግሬተር ሶማሊያን ለመፍጠር ከነበራቸው አምቢሽየስ ከነበሩት ሊደሮች ውስጥ አንዱ ዚያድ ባሬ ስለነበር የሱ ወደ ስልጣን መምጣት የነበረውን ሁኔታ የባሰ እንዲባባስ አደረገው ነው። The most devastating aspects of struggle between the two countries was the 1977 war። ስለዚህ በሁለቱ መካከል የነበረው በጣም ከፍተኛ የሆነ አውዳሚ ጦርነት የተደረገው ከ1964 በኋላ ዋናው ጦርነት 1977 በፈረንጆቹ አቆጣጠር ወይ ደግሞ በእኛ 1970 ላይ የተደረገው የኢትዮ ሶማሌ ጦርነት ነው። የኢትዮጵያና የሶማሌ ጦርነት እንግዲህ በ1977 የተደረገው በጣም አውዳሚ ብዙ ሰዎች የሞቱበት ብዙ ንብረት የወደመበት ጦርነት ነበር። By taking advantage of the weakened Ethiopian state, Siad Barre attempted to take Ogaden from Ethiopia forcibly. The Siad Barre army seized the Ogaden region. So በሁለቱ መካከል እንግዲህ ጦርነቱ 1977 ላይ ሲጀመር መጀመሪያ አካባቢ እንግዲህ ሶማሊያዎች በጣም ከፍተኛ የሆነ ማጥቃት ፈጽመው ወረራ ፈጽመው እንግዲህ ብዙ ቦታዎችን ተቆጣጥረው ነበር ኢትዮጵያ ውስጥ። በወቅቱ ደግሞ ኢትዮጵያ ውስጥ ከፍተኛ የሆነ ውስጣዊ ችግር ነበር። ያን ያህል የጠንካራ ጦር አልነበረም፣ የተዳከመ ጦር ነበረ። የውስጣዊ ችግሮች ነበረባቸው። የስልጣን ሽኩቻዎች ነበሩ በደርግና በሌሎች ተቃዋሚ ኃይሎች አካባቢ። በኤርትራ አካባቢ የሚነሱ ሌሎች ታጣቂ ኃይሎች ነበሩ። ሌሎች አካባቢዎች ላይም የተለያዩ አመጾች እንግዲህ የስልጣን ሽኩቻዎችም ጭምር በሀገር ውስጥ ይደረጉ ነበር። ስለዚህ የነበረው ሁኔታ በጣም ደካማ የነበረበት ሁኔታ ነው በኢትዮጵያ በኩል። ይህንን እንደ አድቫንቴጅ ተጠቅሞ የሲያድ ባሬ ጦር እንግዲህ ኦጋዴንን ከኢትዮጵያ ለመውሰድ በኢትዮጵያ ላይ ወረራ ፈጸመ። ስለዚህ በኃይል ወይ ደግሞ በግዳጅ ሶማሊያ ወይ ደግሞ ሲያድ ባሬ ኦጋዴንን ወደ ሶማሊያ ለመቀላቀል ከፍተኛ የሆነ ሙከራ ወይ ደግሞ ጥረት ያደረጉበት ጊዜ ነው ማለት ነው። A war was to reclaim the Ogaden for Somalia። ስለዚህ በኢትዮጵያና በሶማሊያ መካከል 1977 ላይ የተደረገው የካራማራው ጦርነት ሶማሌዎች ኦጋዴንን ለመውሰድ ያደረጉት ጦርነት ነው። ኦጋዴን የግዛታቸው አንድ አካል እንዲሆን ሶማሊኛ ቋንቋ ተናጋሪ ህዝቦች ስለነበሩ የኛ ግዛት የቀድሞ ግዛታችን ነው የሚል የሐሰት ክስ አቅርበው እንግዲህ ያንን ወደ ራሳቸው ግዛት ለመቀላቀል ያደረጉት ጦርነት ነው የካራማራው የ1977 ወይ ደግሞ በእኛ አቆጣጠር የ1970 ጦርነት ማለት ነው። Russia, which was the Cold War ally of Barre, opposed his action and provided assistance to Ethiopia። በነገራችን ላይ
ራሽያ በንጉሱ ጊዜ ወደ አፄ ኃይለ ሥላሴ በነበሩበት ጊዜ ደርግ ከመምጣቱ በፊት የሶማሊያ ደጋፊ ነበረች። ሶማሊያን በደንብ ስትደግፍ በትጥቅ በዘመናዊ ስልጠናም ጭምር ሶማሊያን ሰፖርት ስታደርግ ነበር። በወቅቱ እንግዲህ ምስራቅ አፍሪካ ላይ ወይ አፍሪካ ቀንድ ላይ በጣም ጠንካራ የሚባል ጦር የነበረው ሀገር ሶማሊያ ነው በወቅቱ ማለት ነው። በኋላ ላይ አፄ ኃይለ ሥላሴ ከስልጣን ተወግደው የደርግ መንግስት የመንግስቱ ኃይለማርያም አገዛዝ ወደ ስልጣን ሲመጣና ሶሻሊዝምን ርዕዮተ ዓለሙ አድርጎ መርጦ ወደ ስልጣን ሲመጣ ራሽያ የደርግ ወዳጅ ሆነች፣ ወይም ከደርግ መንግስት ጋር በጣም ከፍተኛ የሆነ ሪሌሽን እንደነበራቸው ባለፈው ኢትዮጵያስ ኤክስተርናል ሪሌሽን ዲዩሪንግ ዘ ሬን ኦፍ ደርግ የሚለው ፖይንት ላይ አይተናል። ሶ እዚህ ጋር መጀመሪያ ራሽያ የሶማሊያ ደጋፊ ነበረች። በኋላ ላይ ግን ያንን ኦፖዝ አድርጋ ሶማሊያን ኦፖዝ አድርጋ ወይም እሱን ተቃውማ ወደ ኢትዮጵያ ወይም ደግሞ ከኢትዮጵያ ሳይድ ሆነ ኢትዮጵያን ሰፖርት ስታደርግ ነበር። የተለያዩ ድጋፎችንም ፕሮቫይድ ስታደርግ ወይም ስታቀርብ ነበረ ማለት ነው። ኢን ዘ ሰብሲኩዌንት ዋር ኢትዮጵያን ፎርስ ባይ ዘ ሰፖርትስ ኦፍ ራሽያ ኤንድ ኩባ reversed the invasion and the Somalia army was unable to win and suffered a huge defeat at the Battle of Karamara። ስለዚህ መጀመሪያ ላይ እንግዲህ ሶማሊያዎች በጣም ከፍተኛ የሆነ ወረራ አካሂደው እስከ ድሬዳዋ አካባቢ ድረስ መድረስ ወይም ደግሞ መግባት ችሎ ነበር። የነበረው የኢትዮጵያ ውስጣዊ ችግርን ማግዟቸው ማለት ነው። በኋላ ላይ እንግዲህ በመንግስቱ ኃይለማርያም አማካኝነት የክተት አዋጅ ታውጆ በጣም በርካታ የገበሬ ጦር ሰራዊት ተሰባስቦ እንግዲህ ወደ ካራማራ ዘምተው ኢትዮጵያኖች በጣም ከፍተኛ የሆነ ድል ከመከላከል ወደ ማጥቃት ተሸጋግረው የሶማሊያን ጦር በጣም በከፍተኛ ሁኔታ ጥቃት የፈጸሙበትና ኢትዮጵያም በዛ ጦርነት በካራማራው ጦርነት አሸናፊ እንድትሆን ያደረጉበት ጦርነት ነው የካራማራ ጦርነት። 1977 የተደረገ ጦርነት ነው፣ ዘ ባትል ኦፍ ካራማራ። በካራማራው ጦርነት የኢትዮጵያ ሰራዊት የሶማሊያን ሰራዊት እንዲያሸንፍ የውጭ ሀገር ዜጎችም ጭምር ከፍተኛ አስተዋጽኦ ነበራቸው። በተለይ የራሻ እንዲሁም የኩባ ወታደሮች ማለት ነው። በከፍተኛ ሁኔታ የኢትዮጵያ ጦር ወይ ደግሞ ኢትዮጵያኖች ሶማሌን እንዲያሸንፉ እነዚህ ወታደሮች በጣም ከፍተኛ አስተዋጽኦ ነበራቸው ነው። ለውለታቸውም ወይ ደግሞ ለዚህ ላደረጉት አስተዋጽኦ ኢትዮ ኩባ ወዳጅነት ፓርክ የሚባለው እዚህ ጥቁር አንበሳ አካባቢ የሚገኘው እንግዲህ ለዛ አስተዋጽኦአቸው ለዛ ድጋፋቸው ማስታወሻ ይሆን ዘንድ እንግዲህ ያ የኢትዮ ኩባ ወዳጅነት ፓርክ ተሰርቷል። የፊደል ካስትሮዋ ሀገር ኩባ በጣም ከፍተኛ የሆነ እገዛ ወይ ደግሞ ድጋፍ ለኢትዮጵያውያን ነበራት ማለት ነው፣ ልክ እንደ ራሽያ ሁሉ። So in that battle Ethiopia defeated Somalia in 1977 at the Battle of ካራማራ ማለት ነው። ስለዚህ ካራማራ ላይ በተደረገው የሁለቱ ሀገራት ጦርነት የኢትዮጵያ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ የሶማሌን ጦር ድምጥማጡን ያጠፋበት በጣም ከፍተኛ የሆነ ድል ያስመዘገበበት የሶማሌ ተስፋም በዛው የመከነበት ታላቋን ሶማሊያ የመፍጠር አላማቸውን በዛው እንዲጠፋ የተደረገበት ጦርነት ነው ማለት ነው። ጦርነቱን ስናይ እንግዲህ በኢትዮጵያ በኩል በጣም በርካታ ጀግና አርበኞች ነበሩ። እስካሁንም ድረስ ስማቸውን በደንብ በየሙዚቃውና በሌሎች በተለይ የድሉ ቀን በሚከበርበት ጊዜ የካቲት 26 አካባቢ እንግዲህ የካራማራ ድል ይከበር ነበረ። በተለይ በቅርብ ዓመታት መከበር ጀምሯል። በዘመነ ኢህአዴግ ግን ይሄ የኢትዮጵያውያን ድል ያን ያህል በደማቅ ሁኔታ የሚከበር በዓልም አልነበረም እና በዚህ ጦርነት ላይ እንግዲህ በርካታ የኢትዮጵያውያን ጀግኖች ነበሩ። ለምሳሌ ብዙዎቻችን የምናውቀው አሊ በርኬ ታንክ ማራኪው ጀግና እንግዲህ ከነበሩት ካራማራ ላይ ኢትዮጵያ እንድታሸንፍ ከፍተኛ አስተዋጽኦ ካደረጉት የኢትዮጵያ አርበኞች የቁርጥ ቀን ልጆች ውስጥ አንዱ አሊ በርኬ የሚባለው ሰው ነበረ። የጦርነቱ ሂደት በአጠቃላይ ይህንን ይመስላል። ኔክስት ፖይንት እና የመጨረሻው ፖይንታችን ኮንሲኩዌንሲስ ነው ወይም ሪዛልትስ። የጦርነቱ ውጤት ምን ይመስል ነበረ? Somalia was defeated, huge number of human life and materials were destroyed, the plan of Greater Somalia was terminated። ስለዚህ ውጤቱን ስናይ እንግዲህ ሶማሊያ በጦርነቱ ተሸንፋለች ካራማራ ላይ በኢትዮጵያውያን። ሌላ የጦርነቱ ውጤት በጣም ከፍተኛ የሆነ ቁጥር ያለው ሰው ሞቷል። በጣም ከፍተኛ የሆነ ሀብት ወይ ደግሞ ማቴሪያልም ወድሟል በዛ በካራማራው ጦርነት ወይም በሶማሊያ ወረራ ምክንያት። the plan of Greater Somalia was terminated። እንግዲህ ታላቋን ሶማሊያ የመፍጠር ህልማቸውም እንዲጨናገፍ ወይ ደግሞ በዛው እንዲቀር እንዲቋረጥ ምክንያት ሆኗል የካራማራው ድል ማለት ነው። እንግዲህ ውድ ቤተሰቦቼ ከቻፕተር 4 ጀምረን ቻፕተር 5 ላይ እና እንዲሁም በዚህኛው ቻፕተር 6 ላይ ሂስቶሪካል ፓርት ነበር ያየነው። ስላለፉ ታሪኮች ስላለፉ ሁነቶች ምን ይመስሉ እንደነበር በጥንት ዘመን ምን እንደተሰራ ጭምር በደንብ ያየንበት ሂስቶሪካል ፓርት ነው። ታሪክ ደግሞ መማር ያስፈለገው ምንድነው? ለምንድነው መማር ያስፈለገው ከተባለ እንግዲህ
በጥንት ዘመን የተሰሩ በጣም ብዙ በርካታ ጥሩ ስራዎች አሉ። በዛው ልክ የተሰሩ ጥፋቶች ደግሞ መጥፎ የሆኑ ድርጊቶች አሉ። ጥሩን ወስደን መጥፎውን እንዳይደገም ለማድረግ ነውና ታሪክ የምንማረው። ከዛ አንጻር እንግዲህ የነበሩት ሂስቶሪካል ፓርቶች እዚህ ላይ ያበቃሉ። ኔክስት ቻፕተር 7 ላይ ወደ ጂኦግራፊካል ፓርት እንመለሳለን። የዛሬው ቪዲዮ እዚህ ላይ ያበቃል። በድጋሚ ለቻናሉ አዳዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የዛሬውን እዚህ ላይ ያበቃው።